አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተጋ ሚዲያ ቤተሰቦች ሀባይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ለእናንተ ይጠቅማችኋል። ያወቁትን ማሳወቅ በጎነት ነው በሚለው በማቀው ሁልጊዜም ቪዲዮ ይዤ እመጣለሁ ማለት ነው። ሀባይ ቤተሰብ ስትሆኑ ወደ እናንተ ሁልጊዜ ቪዲዮ በለቀቁ ሰዓት ወደ እናንተ ቤት ይመጣል ማለት ነው። እና ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። የዛሬው ቪዲዮ እኔም ስለሚያመኝ የጥርስ በሽታ በምን ምክንያት እንደሆነ ልንገራችሁ። መጀመሪያ ከአረብ ሀገር ወደ አረብ ሀገር ስንመጣ የሚያመን ጥርሳችንን በቃ ሁላችንም ማለት ነው። ይሄ ምንም የታወቀ ነው። እስኪ አረብ ሀገር መጥቼ እኔ ጥርሴን አያምቡኝ አያውቅም የሚል አለ። ያምሻል። አሁን ባያምሽ በኋላ ያምሻል ስለማቅ ነው ማለት ነው። ሳያምን ወደ ሀገራችን አንገባም። ለምን ይመስላችኋል? ጣፋጭ ነገር አለ። ጣፋጭም ስለምናበዛ ነው። ሌላም አለ እኛ ሳናቀው የሚያስነሳብንና ለበሽታ የሚዳርገን አለ። እሱ ምንድነው? ተምር እንግዲህ ታውቃላችሁ፣ በሙስሊሞች በጣም ከፍተኛ ተወዳጁ ምግባችን ነው። እሱ በጣም ለጤናም ቢሆን በጣም ጥሩ ነገር ነውና እሱን እንመገባለን። እሱን ግን በተመገብን ሰዓተኛ ሁላችንም ጥርሳችንን በሽተኛ እንሆናለን። ጥርሳችን እንዲያምን ያደርገናል ማለት ነው። ስለዚህ ተምርን ሁልጊዜ ተመብላት ዘወትር ከመብላት ለጥርሳችን ስንል መጠንቀቅ አለብን ማለት ነው። እሱን በጣም አስቸጋሪ ነው። ታናቀው ወዲያው ትንመጣ ጥርሳችንን ቶሎ ነው። እውነቴን ነው ማለት በጣም ነው የሚያምን። እርግጠኛ ያማቸዋል ሁላችሁም ማለት ነውና ተሱ መጠንቀቅ አለብንና ተምር በጣም ከባድ ነው። ይሄንን ነገር ታሳቢ እንዲታረጉት ብዬ ልንገራችሁ ብዬ ነው። ተምር በጣም ኃይለኛ ለጥርስ በሽታ አንደኛ ነውና ኃይለኛ ነው። ራሳችሁን ተተምር ተጠበቁ። ብትበሉ እንኳን በውሃ ነገር ወይም በልታችሁ ወዲያውኑ ጥርሳችሁን መፈረሽና ወዲያውኑ መጉመጥመጥ አለባችሁ። እንደውም መፈረሽ አለባችሁ ጥርሳችሁ ማለት ነው፣ መፋቅ። ሁለተኛ ደረጃ ደግሞ ይሄ እቤት ውስጥ አለ፣ ሁሌም እኛ ቤት አለ፣ አይታጣም። ይሄንን እኔ በዳቦ አርጌ ተቀመስኩኝ። ወይም ጅብ እንደብሮኝ ወይ ጅቡን ታይኖር ቀርቶ ምናምን ነው አንዳንዴ የምቀምሰውና ይሄን በቀመስኩ ሰዓት እናትዬ በጣም ነው የሚያመኝ ማለት ነው፣ በጣም። ስለዚህ እኔ ይሄንን ቢያንስ 2 ወር 3 ወር ይሆነኛል ይሄን ተቀመስኩኝ። እፈረዋለሁ፣ በቃ እፈረዋለሁ። ከዛ መጥቼ አሁን እንኳን አደም ከኢትዮጵያ መጥቼ እዚህ ይሄን አሁን ራሱ ባለሁበት ሰዓት ተቀመጥኩት። ወዲያው ነው ጥርሴን የሚያመኝ ማለት ነው። አገራችን ሳያመን ሰላም ሆነን መጥተን እዚህ እንታመማለን። ደግሞ አገራችን ምንም አያመንም ነበረ፣ በቃ ሰላማዊ እንዲኖርን እያልን ማለት ነው። እዚህ መጥተን የምንታመመው በጣፋጭ ነገሮች ነው። ጣፋጭ ነገሮች፣ ቸኮላታ፣ ኬክ ምናምን፣ ይሄ ቀላል ነው። ጣፋጭ ነገሮች እንደውም ይባላል ቀላል ነው። ይሄ ግን ይሄ ነተላ ነው የሚባለው፣ በአረበኛ ነተላ ይሉታል። ስለዚህ ይሄና ተምር በጣም አስቸጋሪ ናቸውና ተነዚህ ተጠንቀቋችሁ። ለጥርሳችሁ መብላት ብትፈልጉ እንኳን ከበላችሁ በኋላ ወዲያውኑ ጥርሳችሁን መፋቅ አለባችሁ። በሶስተኛ ደረጃ ደግሞ ያስኩት ማስቲካ እንግዲህ ታውቃላችሁ፣ ጥርስ ያጸዳል ይባላል። ጥርሳችን ይጸዳል ማስቲካ በበላን ሰዓት። ጥርሳችን እንዲጠነክር ያደርጋል ይላሉ። ብዙ ጠቀሜታ አለው ለጥርሳችን ይላሉ። ግን ስኳራማ አለ። ስኳራማ ማስቲካና ስኳር የሌለው ማስቲካ አለ። ለጥርስ ንጣት ራሱ የሚሆን አለ። የተለያየ ነው። ስለዚህ እኛ ያገኘነው ማስቲካ ወይ ማዳም ገዝታልና ወይ ተሷም ወይ ልብስ ትናጣጥፍ ወይ ክላሷ ገብተን አንስተን እንበላለን፣ ወይም የሆነ ነገር ሱቅ ሄደን ገዝተን እንበላለን። ስለዚህ ማንኛውንም ማስቲካ ወደ አፋችሁ አታርጉ። ለጥርሳችሁ ጠንክ ነው። ስኳራማ አለ። መርዛማ ነገሮች ስላሉ በውስጡ ታሽጎ የሚሸጥ ነገር ባጭሩ ለሀገራችን ታሽጎ አይሸጥም። ሁሉም ነገር ማለት ነው፣ ማስቲካ ሳይሆን ሌሎች ነገሮች። እንጀራ በወጥ ታሽጎ አይሸጥም። ዳቦ፣ ቡና፣ እንደዚህ ነገሮች፣ ሻሂ በቃ ቀላል ነገር ናቸው። እነሱ አያመንም። ኢትዮጵያ እያለን ሲጀመር ጥርሳችንን በቃ በከፊል ነው ሰው የሚያመው ማለት ነው። አረብ ሀገር ግን መጥቶ ብዙ ነገር ምግባቸው የታሸገ ስለሆነ ለበሽታ ነው የምንደረገው። ምግባቸው በሙቀት የተሞላ በመርዛማ ነገር የተሞላ ታሽጎ የቆየ ስለሆነ ለወገባችን ለአጥንታችን ምንም ነገር ጥቅም የለም። ስለዚህ እስኪ ጤና ያለው ኢትዮጵያ ነው ወይስ
አረብ ሀገር ነው ጤና ያለው ማለት ነው። እዚህ ሁኔ ወገቤን ያመኛል፣ ጥርሴን ያመኛል፣ ምኔን ጉልበቴን በቃ ትነሳ ራሱ በቃ ተንፋቅቄ እነሳለሁ ማለት ነው። ኢትዮጵያ ትሄድ ግን አልሐምዱሊላህ ሰላም ሆናለሁ ማለት ነውና እዚህ ሀገር ከምግቡም ሁኔታ ነው ታሽጎ ዶሮ ታሽጎ ነው የሚሸጠው። ሩዝም እኮ ታሽጎ ነው የሚሸጠው። እኛ አምጥተን ብንሰራው ቤት ታሽጎ ነው ከብዙ የታሸጉ ነገሮች ጋር ታሽጎ ኑሮ ከብዙ የታሸጉ ነገሮች ጋር አብሮ ይሰራል ማለት ነው። ስለዚህ ብዙ ጊዜ የታሸጉ ነገሮች ስለምንበላ ወገባችን ራሱ በሽተኛ ነው የምንሆነው፣ ጤናችን ይርቀናል ማለት ነው አረብ ሀገር ስንኖር። ስለዚህ አሁን ብዙ የማያውቁ ስላሉ በተለይ ተተመር ተማስቲካ ከዚህ ደግሞ ተቸኮላታ ማንኛውም ቢሆን ቸኮላታም እንደዚሁ ጣፋጭ ነገሮች ያማል። ስለዚህ መጠንቀቅ አለባችሁ ብዬ ዛሬ እንድትጠነቀቁ። አሁን በቃ አዲስ የሚመጡ አያውቁም። ለነሱ ያወቃችሁስ እሺ ችግር የለውም እኛ እንችላለን እናውቃለን ያላችሁ ደግሞ አይታችሁ ማለፍ ትችላላችሁ። ግን ላይክ አድርጉ እሺ፣ ላይክ አድርጉ። ላይክ ታታረጉ አትለፉ ማለት ነው አባይበና እኔ ለእናንተ ይጠቅማችኋል የምለውን ነገር ነው እና ብዙዎች እህቶቻችን በቃ ተምረን እንደ ማንኛውም ምግብ አድርገው ቆጥረው ዝም ብለው ይወጡት ይገቡ የሚበሉ አሉና ስላየሁም ነው። እኔ ግን በጣም ነው የምፈራው ተምር ለመብላት ማለት ነው። ፈራዋለሁኝ ለጥርሴ ማለት ነው። መብላት በወዲው ግን ለጥርሴ በጣም እንትን ይለኛል ማለት ነውና ይሄንንም እፈራዋለሁ። ከዲያቦ ጋር በልቼ ራሱ ይሄንን ወዲያውኑ ነው ሄጄ ጥርሴን የምፈርሸው ማለት ነው እንጂ በጣም ጥርስ በሽታ ይልካል ያመጣብናል ማለት ነውና ባጭሩ የአረብ ሀገር ምግቦች ለብዙ ነገር ለጤና ጥቅም የለውም። ለብዙ ነገሮች በቃ ጤናችንን የሚያሳጣን የአረብ ሀገር ምግብ ነው። አረብ ሀገር ሙቀቱ የሚሆን ለብዙ ነገሮች ጤናችንን ያውከናልና በተለይ ጥርሳችንን አሳክሙን ማለቱ ራሱ ከባድ ነው። እነሱን አመመን ስንላቸው ትንሰራላቸው ነው እንጂ አመመን ስንላቸው አይወዱም። በተለይ ጥርስ በሽታ ጥርስ ሐኪም ቤት ራሱ ብትሄዱ የጥርስ የሚከፈለው ብር ውድ ነው እህቶቼ። እንደ ማንኛውም በሽታ አይደለም። ጥርሳችሁን ብታስነቅሉ ውድ ነው። መድኃኒት ብትገዙ የጥርስ በሽታ መድኃኒት ብትገዙ ራሱ ውድ ነው። እንደ ማንኛውም አይደለም። ስለዚህ ጥርሳችንን መንከባከብ አለብን ማለት ነው። ጥርሳችንን እንዳንታመም መጠንቀቅ፣ ጥርሳችንን ጧት ማታ መፈረሽ ማለት ነው። ስለዚህ ማንፈርሽ ተሆነ ጥርሳችንን በሽተኛ እንሆናለን። ውሰዱ እንላለን፣ መስራት ያቃቅተናል። ታውቃላችሁ እኛ ደግሞ በቃ የሆነ ወላሂ ጥርስ ከባድ ነው ሲጀመር ማለት ነው። ስለዚህ መጠንቀቅና ራሳችሁን ከነዚህ ነገሮች ላይ መጠንቀቅ አለባችሁ። ይጠቅማችኋል። እስከ መጨረሻው ቪዲዮ ይንተለቅ እስከ መጨረሻው ወት ማለት ነው። ለእናንተ ይጠቅማል እያልኩኝ ለመለቀው ቪዲዮ ላይክ ስታረጉ ሼር ታረጉልኝ ደግሞ ዩቲዩብ የእናንተን እጅ እየተቀበለ እሱም ደግሞ ሸር ያደርግልኛል። ግን አይታችሁ ዝም ብላችሁ እልፍ የምትሉ ከሆነ እሱም ደግሞ ምንድነው የምታስተላልፈው እኛ እናቀም። ስለዚህ እነዚህ አይተው ያለፉ ሰዎች ላይክ ታረጓት ያለፉ ሰዎች እሷ የምታወራ መጥፎ ነገር ስለሆነ እኔም ሸር አላደርግም ይልና ቁጭ ይላል ማለት ነው። ስለዚህ ቪዲዮ እይታ አይኖረውም። እናንተ ላይክ ስታረጉት እሱ ደግሞ ተናንተ እጅ እየተቀበለ ለሌላ ሰው ሸር ያደርግልኛል። ለእናንተ ይጠቅማችኋል ብዬ ነው ሀባይብና ተነዚህ ተሶስት ነገሮች ጥርሳችሁን ለማዳን እንትን ማለት አለባችሁ፣ መጠንቀቅ አለባችሁ። ብትታመሙ እንኳን ከባድ ነው። እነሱንም ውሰዱ ማለት ከባድ ስለሆነ ሀባይዎቼ እንግዲህ ምንም ማድረግ አይችልም። ግን ግዴታ ከታመማችሁ ደግሞ ውሰዱን ብላችሁ ጥርሳችሁን ማስነቀል የሚሆን ማስታገሻ የሚሆን የሆነ ነገር ማድረግ አለባችሁ ሀባይዎቼ። እና አመሰግናለሁ። ሌላም ነገሮች ይኖራሉ ለጥርስ መጠንቀቅ፣ ሌላም ሐላዋ ነገሮች ጣፋጭ ነገሮች ላይ መጠንቀቅ አለባችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ዝት ይበልልኝ ሀባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።